በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለወርኃ ኅዳር በዛቲ ዕለት አስተርእዮተ ርእሱ ለቅዱስ ለንጊኖስ ሰማዕት በዓለ ኲናት ዘረገዞ ለእግዚእነ ገቦሁ እንዘ ስቁል ዲበ ዕፀ መስቀል። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 5 በዚህች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለንጊኖስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቀጶዶቅያ ሀገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድም በላዩ ተነሱበት። በመኳንንት ዘንድም በሐሰት ወነጀሉት። በቆጶዶቅያ ሀገር ራሱንም አስቆረጡት። ራሱንም ብቻውን ወደ ኢየሩሳሌም ወሰዷት። በኢየሩሳሌም የሚኖሩም አይሁድ ባዩት ጊዜ እጅግ ደስ አላቸው። ከዚህም በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀኖችም በኋላ እንዲህ ሆነ። በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀጶዶቅያ ሀገር ነበረች። ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበር። ክብር ይግባውና በእግዚአብሔርም ፈቃድ የዚያች ሴት ዓይኖቿ ታወሩ። ከዚህ በኋላ ምናልባትም ዓይኖቿ ቢገለጡላት በማሰብ ከከበሩ ቦታዎች ክብር ይግባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌምም በደረሰች ጊዜ በዚያም ልጇ ሞተ። ሐዘንም ተጨመረባት። ወደ ሀገሯን መርቶ የሚያደርሳት አጣች። ስለዚህም የመረረ ልቅሶን አለቀሰች። ከሐዘኗን ብዛት የተነሳ ተኛች። ከዚህ በኋላ ቅዱስ ለንጊኖስን ከሞተው ልጇ ጋር በሕልሟ አየችው። ገሌ ከሚባልም ቦታ ሂደሽ ራሴን ከዚያ ውሰጂ አላት። ከእንቅልፏን በነቃች ጊዜ ስለዚያ ቦታ ጠየቀች። ሰዎችም ወደ እርሱ አደረሷት። ያንንም ቦታ በቆፈረ ጊዜ መዓዛው እጅግ የጣፈጠ የሆነ ሽቱ መዓዛ ወጣ። ራሱ ወዳለችበትም ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿን በዚያ ጊዜ ተገለጡላት። እግዚአብሔርንም አመሰገነችው። ከዚህ በኋላ ከልጇ ሥጋ ጋር የቅዱስ ለንጊኖስን ራስ ወደ አገሯ ወሰደቻት። በታላቅ ክብርም ባማረ ቦታ አኖረቻት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለለንጊኖስ ዘተከለለ በሮም ወተቀብረ በወግር ዘኢየሩሳሌም እንዘ ምስሌሁ ህቡረ ወልዳ ነጉም ከመተናገራ ለብእሲት በህልም ምስለ ጼና እፍረት ርእሱ ዛስተራየት ዮም። በዚህችም ቀን የሰማዕት ጢሞቴዎስ መታሰቢያ፣ የሰራዊት አለቃ ቴዎድሮስም ከሀገረ ሰጥብ ወደ ሀገረ አስዩት ሥጋው የፈለሰበት ቤተ ክርስቲያኑ የከበረችበት ዕለት ነው። ዳግመኛም ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።